መውለድ እንደማትችሉ እየተነገራችሁ ኖራችሁ ሶስት መንታ ልጆችን መታቀፍ ብትችሉ ምን ይሰማችኋል? እማሆይ አመልማልን ደፍሮ አስወልዶ የካደው ክፍለ ማርያም ወይም ደግሞ በቀድሞ ስሙ አባ ክፍለ ማርያም የወንጀል ክስ ተመስርቶበት ጠፍቷል ከቦታው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ተራ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ምንለቃችሁን ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ድንቅ ተአምር እየተሰማ ነበር በስጉራ ማርያም ቤተክርስቲያን። ይሄ ተአምር ምንድነው? እጅግ በጣም ለብዙ ጊዜያት በሐኪም ቤት በመመላለስ ልጅ ለመውለድ ስትሞክር የነበረች አንድ እናት በሐኪም ቤት ይሄ ነገር እንደሚሆን ከተነገራት በኋላም በስጉራ ማርያም ቤተክርስቲያን ተገኝታም እጅግ በጣም ትልቅ ድንቅ ተአምር እንደተደረገላትም የተናገረች ነበረ። ይሄ ቪዲዮ አይተን እንመለስ። መውለድ እንደማትችሉ እየተነገራችሁ ኖራችሁ ሶስት መንታ ልጆችን መታቀፍ ብትችሉ ምን ይሰማችኋል? እቺ እናት 5 ኪሎ ወጥ ወጥቶባት መውለድ አትችይም ተብላ በለቅሶና በሐዘን ከኖረች በኋላ ሰሚነሽ ኪዳነ ምህረት ደጅ ሄዳ በለቅሶ ተማጸነች፣ ጸበሏንም ተጠመቀች። ከዛም እንዲሆነ ሶስት መንታ ልጆችን ወልዳ ማቀፍ ቻለች። ኪዳነ ምህረትን ለምኖ ደጇን ረግጦ ያፈረ ማን አለና እነሆ በደስታም ባያነባች አውደ ምህረቱ ላይ ወጣ ምስክርነቷን ለመስጠት በቅታለች። የሷን ጩኸት የሰማች ኪዳነ ምህረት የሁላችንንም ልመና ትስማል። ቤተሰቦች እንደሰማችሁት ነው። እጅግ በጣም ነው የሚገርመው። እጅግ በጣም ድንቅ ተአምር ነበር። ሰምታ የተመለስ ነው። አስባችሁታል? አንድ ልጅ መውለድ ፈልጋ ሶስት ልጆች ነው የታደለችው ይቺ እህታችን። ታዲያ እሷን የሰማች ድንግል ማርያም እኛንም ትስማን። እናንተም የተሰማችሁን ሀሳብና ኮሜንት ያስቀምጡልኝ። ወደ እኔ ቤተሰቦች እስኪ ደግሞ ሌላ ሳምንቱን ሰዎች ሲነጋገሩበት የነበረ አንድ ቪዲዮ ነበር አይተን ነበር። እማሆይ አመልማልን ደፍሮ አስወልዶ የካደው ክፍለ ማርያም ወይም ደግሞ በቀድሞ ስሙ አባ ክፍለ ማርያም የወንጀል ክስ ተመስርቶበት ጠፍቷል፣ ከቦታው ተሰውሯል። ባለፈው ትዝ ይላችሁ እንደሆነ በስንት ሰው ልፋት፣ በስንት ሰው ጭቅጭቅ፣ በ3 ዓመት ትግል ከቅስና እንዲነሳ ተደርጎ በቤተሰብ ችሎት ደግሞ ለልጅቷ ቻይልድ ሰፖርት እንዲያደርግ ልጅነቷ ስለተረጋገጠ ቻይልድ ሰፖርት እንዲያደርግ ወይም ደግሞ የልጅ ማሳደጊያ እንዲያደርግ ተወስኖ ነበር። አሁን ደግሞ በወንጀል መቅጫ ሕግ በወንጀል ችሎት ያስገድዶ መድፈር ጥቃት ስለሆነ ለሱ ክስ እንዲቀርብ ፋይል ተከፍቶበት ነበረ። ግን ፖሊሶች ፈልገው ሊያገኙት አልቻሉም። ደፋሪ ክፍለ ማርያምን ፎቶ ይኸውና። ምናልባት አካባቢያችሁ ላይ ካያችሁት ወዲያው ለፖሊስ ጣቢያ በማመልከት እንድታስይዙት እየተጠየቀ ይገኛል። እንደተለመደው ፍትህ ለእማሆይ አመልማል። ቤተሰቦች እናንተ ሲን ድርጊት እንዴት አገኛችሁት? እጅግ በጣም ብዙ ሰዎችም ሀሳብና አስተያየት እየሰጡበት ይገኛሉ። የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡበት። ወረኔ ክስት እጅግ በጣም በሚገርም ሁኔታ አርቲስት ነፃነት ወርቅነህ ነፍሱን ይማረውና በቅርብ ህይወቱ ያለፈው ከሰማኸኝ በለው ጋር ሲያደርጉት የነበረው እጅግ በጣም ብዙ ሰዎችን ሲያስገርም የነበረ ቆይታ ነበረ። ይህን ቆይታ አይተን እንመለስ። ሰማኸኝ በለው ከቤቱ ሰምሽ እንዴት ነህ ጌታ? ሰላም ነፂ እንዴት ነህ? ደህና ነህ ወይ? አለው ሰምዬ የኛ ተከራካሪ የኛ ተቆርቋሪ አሳዳጊያችን አንቱ የዋን አሁን እያልኩ ነበር። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። ታንኪዩ ነፂ እግዚአብሔር ያክብርልኝ። ደህና ነህ ወይ? እንዴት ነህ? አለው ከዚህ በላይ ከዚህ የተሻለ አበላሽቶት የሚያቅሰው አለ? ይሄን ዘፈን ከኔ በላይ አረ በደንብ ነው የሰራው። በጣም የሚያወካው ብዙ አለ። በጣም የሚያወካው ሰሜ በጣም ስላገኘው በጣም ደስ ብሎኛል። እንግዲህ ሰማኸኝ በለው የባህል ሙዚቃ ሲባል ሰማኸኝ በለው ነው። በጣም ገናና እና ደግሞ አልባሳት ሁሉ ጨምረህበት ደግሞ ደስ በሚል ለየት ባለ መልኩ ያዥኝ አብጃል በሚል በጣም ስቴጅ በመቆጣጠር ደግሞ አንደኛ ነህ። እኔ በጣም አክባሪ ነኝ ሰሜ። ያክብርልኝ ነፂ፣ አመሰግናለሁ። አንተም ጎበዝ ሙያተኛ ነህ እኮ በጣም እግዚአብሔር ይመስገን። ያው ተከራክራችሁ አሳደጋችሁ። ተጫወቱ፣ በጊዜያቸው ይጫወቱ፣ በጊዜያቸው። በጣም ከባድ ደስ የሚል ነው እኮ አሎ ልሎ በጣም ደስ የሚል ነው ሰሜ። በጣም አንተ በጣም ባለውለታ ነህ በእውነት ለባህል ሙዚቃ ትልቅ ባለውለታ ነህ። እንደገና ደግሞ ከታች ጀምሮ ነው እየለፋችሁ የመጣችሁት አይደለም? እውነት ነው። ብዙ ደክመናል።
የድካማችን ውጤት ባናገኝም ግን ያው ባህሉን ጠብቀን እዚህ ደርሰናል። ትክክል የደከምክበት ደሃ ጉልበቱን አይቆጥርም ነው የሚባለው እኛ ሀገር ያው ማድረሱ ነው። እንደገና ደግሞ አሁን በብዛት ከአበሻ በተጨማሪ ፈረንጆች በደንብ ነው የሚያውቁ። በጣም ደስ ይላል። ሰሜ ሁለቱንም በህይወት እንዳጣናቸው የሚታወቅ ነገር ነው በለው። የቀብር ሽኝት ፕሮግራም ትልቅ ድባብ ባለው መልኩ በባህር ዳርም የተካሄደ ነበረ። ይህም ቪዲዮም አይተን እንመለስ። ዳኑ በለማታ ዳኑ በለማታ በሮችን በላቸው ከዚያ ማዶ ይብሎ ያሳር አይደለም ወይ የምና ቤተሰቦች ክብር ለሚገባው ሰው ሁሉ ክብር መስጠት እንዳለብን የሚያሳይ ቪዲዮ ነበር አይተን የተመለስነው። ሰሜ ባላገሩ በመባል ላይ የሚታወቀው ታዲያ እጅግ በጣም በሚወዱት ህብረተሰብ የቀብር ሽኝት እንደዚህ ነበር ሲደረግለት የነበረው። እጅግ በጣም ብዙ ሰዎችም ተገኝተው በስፍራውም እንደዚህ አይነት ሽኝት የተደረጉለት ነበረ። አዲስ አበባ ቢሆንም የተቀበረው ባህር ዳር ላይ ግን ይሄን የመሰለ የሽኝት ፕሮግራም የተደረገለት ነበር። ታዲያ እናንተስ ይሄን ፕሮግራም እንዴት አያችሁት? እጅግ በጣም የእሱን ክብር የሚመጥን አሸኛኘት ነው ብዬ አስባለሁ። እናንተስ የት እንዳላችሁ የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡልኝ። እስኪ ደግሞ በአንድ ወቅት ሰሜ ባላገሩ ቅዳሜን ከሰዓት ላይ ቀርቦ እጅግ በጣም ደስ የሚል ቆይታም እያሳለፈ ነበረ። ይሄን ቪዲዮ አይተን ማንስ ነው ሲለኝ ሰማይ ብለው አልኩት። የት አገር ልጅ ነህ? እዚሁ ባህር ዳር አልኩት። የማን ትዘፍናለህ ሲለኝ የጋሽ ጥላሁን ገሰሰን አልኩት። ስለው እንዴት ጥላሁን ገሰሰ አላልክም አለኝ። ኧረ ጋሼ ትልቅ ሰው ይከበራል አልኩት። አይደለ እስኪ ሞክር አለኝ። እዛ ጎሮሬን ሳልሳል አደረኩኝና በአካል ባይመዘን በአካል ባይለካ የማን ምንነቱ ክብሩ ባይለካ በውል በተፈጥሮ በወል ስም ይጠራል። ለቁም ነገር መስራት ሰው ከሰው ይለያል። ሰው ከሰው ይለያል። ስንታየሁ ትልቅ ሰው የስምቻው ጋሽ አባይ የሚያስቀው ፓርት አንደኛ ሆኜ አልፌ አንድ ወር ሞላኝ ደሞዝ ልቀበል ማለት ነው። እና እኔ አዮማ ውስጥ መዝገብ ቤት ተቀጥሬ እሰራለሁኝ። ያን ጊዜ 127 ብር ደሞዝተኛ ነኝ እኔ። ጋሽ አባይ ስገባ ወር ላይ ደሞዝ ልቀበል 30 ብር ፔሮል ላይ ሳየው 30 ብር ምንም አላልኩም። እሷን ተቀበልኩና አያቴ ጋር ነው የምኖረው። ጫው መስያ አያቴ ጋር ሄድኩኝ። ምን ነው ዛሬ የተቀጠቀጠ አህያ መስላል አለች። አይ ማማ እንደዚህ ሆነ እኮ ምናምን አልኳት። ምን ስትለኝ የ127 ብር ደሞዝ ለቅቄ ጋሽ አባይ 30 ብር ገባው እኮ አልኳት ስላት እዛ ፈልገው አይደል ሄድክ ልጅ አለችኝ። እና የምትወደውን ነገር መስራት ነው የሚሻልህ ወይስ የማትወደውን ገንዘብ የሰራ ገንዘብ ማግኘት ነው የሚሻልህ አለችኝ። ስማ የምወደውን ነው የምፈልገው አልኳት ስላት እሷ በቃ አያቴ በጣም ሳትማር የተማረች አዋቂ ናት ማለት እችላለሁና እዛ እና ቁጭ ብላለችኝ። ዝና መሸከም የሚችል ትከሻ ይስጥ አለችኝ ስትመርቀኝ። ዝና መሸከም የሚችል ትከሻ ይስጥ፣ ከጥጋብ ጋር የሚመጣ በሽታን ፈጣሪ ያያዝልህ አለችኝ። ምንድነው ደግሞ ያልኩና አሜን ብዬ ብቻ ማማ አልገባኝም አልኳት እና ቁጭ ብላለችኝ። ቁጭ ዝና መሸከም የሚችል ትከሻ ማለት ነገ ከነገ ወዲያ
እንደነ ጥላሁን ገሰሰ እንደ ታዋቂዎቹ ዘፋኞች ትልቅ ትሆናለህ። ያን ጊዜ ያንን ህዝብ ሰግደህ አክብረህ ስትሄድ ህዝቡ ቀና ያደርጋል። ያ ነው ዝና መሸከም የሚችል ትከሻ ማለት። በዛ ህዝብ ላይ ግን እንዲህ ካልህ ይኮረኩማል። ከጥጋብ ጋር ይመጣ በሽታ ሲያልሽው ስለ ጥጋብ ነው እሱ ደግሞ አለች። ግልጽ ነው። ከጥጋብ በላይ በሽታ እኮ የለም አለች። ስለዚህ ሁለቱን የሚችል ትከሻ ይስተልጃለች እንዳለችው ምርቃቷም ሰራ። የኔም ጥረት ተጨመረበት እዚህ ደርሻለሁ። ቤተሰቦች እንደተመለከታችሁት ነው። በተገኘበት ሁሉ ሳቅና ጨዋታን የሚያውቀው ሰሜ ባላገሩ ይህን የመሰለ ቆይታ ከቅዳሜን ከሰዓት ከኢቢኤስ ቲቪ ጋርም ይህን የመሰለ ጊዜ እያሳለፈ ነበር። በቀጣይ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድነው የሚኒስትሪ ፈተናን እየተፈተነ የነበረ ታዳጊ እናቱ በህይወት እንዳለፈች ተነግሮ ጧት በቤት ውስጥ ለቅሶ ተቀምጠው በፈተናውን ሄዶ እንደተፈተነ የተነገረ ነበር። ታዳጊው በጣም ብዙ ሰዎችን ተገርሞ ይህን ቪዲዮ እየተቀባበሉት ነበረ። ቪዲዮ አልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባውን ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይጥንካሬ ይኖራችሁ። ቤተሰቦች የሚያክል ጥንካሬ ቢኖር ነው ይህ ታዳጊ በዚህ እድሜው ላይ ሆኖ ይህን የመሰለ ድርጊት ያደረገው። እጅግ በጣም ብዙ ሰዎች የሚቸገሩበት ነገር ቢኖር እናትን ማጣት ነው። ታዲያ እጅግ በጣም ብዙ ሰዎችም የዚህን ታዳጊ ድርጊት የተቀባበሉት ይገኛሉ። እናንተስ ይህን ድርጊት እንታያችሁት? በቀጣይ ደግሞ ቤተሰቦች ማሳያችሁ ቪዲዮ ምንድን ነው? ኮሜዲያን አሌክሶ እጅግ በጣም ደስ በሚል ሁኔታ በጤናውን አገገመው። ከሐኪም ቤት ሽኝት የተደረገለት ነበረ። ይህን ቪዲዮም ይታያል። እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለፍ። ማንንም አልጎዳውም፣ ራሴን አይደለም እሷን ነው የጎዳዋት። ስለዚህ እንዲህ ድኜላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ያስ ከልጇ ጭምራ ያ ሁሉ ሆኖ ግን የከፈለችልኝ መስዋዕት በገንዘብ አልቀይረው በምንም ልቀየር። ሁለቷን ግን የድንግል ማርያም ልጅ ይክፈላት ለማለት ነው። አሜን አሜን አሜን። አሌክሲ እስቲ የኢትዮጵያ ሕዝብን ሁሉ አመሰግናለሁ። በእግዚአብሔር ስም ሁላችሁንም እወዳችኋለሁ። እግዚአብሔር ይባርካችሁ። እናንተ ቤተሰባችሁ አይቸግረው፣ በበሽታ ይያዝባችሁ። ይሄን የምመርቀው አመሰግናለሁ። በጣም ነው የማመሰግነው። በደስታ እንገናኝ፣ በህመም በችግር ሳይሆን እናንተንም እንዲህ አይነት ነገር አያጋጥማችሁ። ውለታችሁን እግዚአብሔር ይመልስልኝ። ከዛ ለቅሶ ከእግዚአብሔር ቀጥሎ ህይወቴን አፍርሶ እንደመገንባት ይመስላል። ከዜሮ አስነስታችሁኛልና በእግዚአብሔር ስም አመሰግናለሁ። በጣም ነው የማመሰግነው። መግለጽ አልችልም። ማለት ሙያዬ ግዴታ ነው የሚባል ቋንቋ አላውቅም። እሱን ያስተማራችሁን ደግሞ እናንተ ሙያ መርፌ ወቅቶ መሄድ አይደለም። ከሱ ውጪ ያሳያችሁ ትህትና ነው። እኔ ማለት ሌላ ቦታ ያላየሁትን ነገር ነው ያየሁት። ስለዚህ የሆነ ቃላቶችም ያጥሩኛል። ሆስፒታሉ በጠቃላይ እዚያ አጠገቤ የሉም። ዶክተር ፍቅረ ማርያም እኔ አልገልጸውም። እንዲህ አይነት ኢትዮጵያዊ ቢበዛልን አንቸገርም፣ አንራበም። እውነቴን ነው የምላችሁ። ከደግነት ያልፋል። እኔን የሚያሉት ሰውዬ ዶክተር መተው ትሪት አድርገው ያ ደግሞ ለኔ ብቻ ቢሆን ኮሜዲያን አሌክስ ስለሆነ ለሁሉም ሰው እንደዚህ ናቸው ሲባል በጣም ነው ደስ ያለ። ስለዚህ በሙያቸው የተከበራችሁ ሰዎች ናቸው። እግዚአብሔር ያክብርልኝ። በድጋሚ በጣም ነው ማመስ እሷ ከተናገረ ትንሽ ስለምትካካባለህ። አዎ ማለት እግዚአብሔር እንደዚህ አይነት እህት ይስጣችሁ። አሜን አሜን። ለኔ እህቴም እናቴም ጓደኛዬም ናት። የምር ነው የምላችሁ እና ብዙ ነገር ነው ያሳለፍ። ማንንም አልጎዳውም፣ ራሴን አይደለም እሷን ነው የጎዳዋት። ስለዚህ እንዲህ ድኜላት ደግሞ ቆሜ መሄዴ ለእኔ ላይ ደስታ አልፈጠረም ብዙ ማለት ነው። ለእሷ ያስ
ከልጇ ጭምራ ማለት ይከብዳል። ስራ እያለ በጣም ያውም 4 ሰዓት የሚሆንባቸው ጊዜ ስራ ጊዜ ያላቸው ቤተሰብ ትዳር ያላቸው ህዝቡ ጸልይ ያለ የተማጸነ ነበረ። በስተመጨረሻም ጤንነቱ ተመልሶ አገገመው ከሐኪም ቤት በዚህ የመሰለ መንገድ እየወጣ ነበረ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው የሰሜ ባላገሩ ቤተሰቦች፣ ጓደኞች እንዲሁም ደግሞ የቀድሞ የስራ ባልደረቦችም የተለያዩ ነገሮችን ስለሱ የተናገሩ ነበረ። ይህን ቪዲዮንም አይተን ድምፃዊ ሰማኸኝ በለው ሰሜ ባላገሩ ህልፈት ከሙያ አጋሮቹ እስከ ወዳጅ አድናቂዎቹ ጥልቅ ሐዘን ፈጥረዋል። ድምፀ መረዋው ሰሜ እድሜ ልኩን የባህል አምባሳደርነቱን ሳያጓድል ባላገርነትን ምልክቱ አድርጎት የዚህ ዓለም ሩጫውን ጨርሷል። የአራት ልጆች አባትና ባለትዳር የነበረው ድምፃዊ ሰማኸኝ በለው ባደረበት ህመም በሕክምና ሲረዳ ቆይቷል። ሰሜ ስለመታመሙ ሳይሰማ በድንገት ሞቱ በመሰማቱ በወዳጅ አድናቂዎቹ በኩል የድንጋጤና የሐዘን ስሜት ፈጥሯል። የዘመን ድልድይ እንደሆነው ስራው ብዙ ያልተባለለት፣ ያልተጻፈለት፣ ያልተዘመረለት የባላገሩ ምልክት ሰሜ በራሱ የሰውነት ክብደት እንደቀለደ ጤነኛ ነኝ እንዳለ በድንገት አለፈ። ሰሜ ባላገሩ ከ115 ኪሎ ግራም የሚመዝነው ሰውነት ክብደቱ ምንም አይነት የጤና እክል እንዳላመጣበት ለወዳጅ አድናቂዎቹ ይናገር ነበረ። ዳሩ ግን በተለይ ከቅርብ ጊዜ ወዲህ የሰሜ የፊት ገጽታ ስለ ጤናው ምልክት የሚሰጥ መሆኑን ብርቅዬ የባላገር ምልክትነቱ የሚሳሱለት ወዳጆቹ ልብ ብለዋል። ሰሜ ከሰውነት ክብደቱ ጋር በተያያዘ ብዙዎች የጤና ችግር እንዳይፈጥርበት በመስጋት ሕክምናው እንዲከታተል ገፋፍተውት በቅርቡ መጀመሩም ይታወሳል። ሰሜ በጀመረው የክብደት መቀነስ ሕክምና በ7 ሳምንታት ውስጥ 10 ኪሎ መቀነሱን ተናግሮ ነበረ። በግሎ ኢትዮ ተርኪክ የክብደት መቀነስ ሕክምና መካተል ላይ የነበረው ሰሜ ባላገሩ አሟሟት ከሐዘን ባሻገር እንዴት የሚል ጥያቄም ፈጥሯል። ሰዎች እንደሰማችሁ ስራ ባለፈው ሳምንት ማለት ይቻላል እጅግ በጣም አሳዛኝ መረጃ ከሰማናቸው መካከል አንዱ የሰሜ ባላገሩ የህይወት ህልፈት ነበር። እጅግ በጣም ብዙ ሰዎችም አዝነው ያዘን መግለጫቸውን የሚሰጡ ነበር። እግዚአብሔር ነፍሱን በአጸደ ገነት ያቆይልን፣ ያኑርልን። ለቤተሰብ ለወዳጅ ዘመዶቹ ደግሞ መጽናናትን ይላክልን። የነብይ እዩ ጩፋ የ3ኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታኔ እንግዲህ በዚህ 2 ቀን ውስጥ ከፍተኛ የሆነ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ 2ኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለሚመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በ3ኛ ደረጃ 3ኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለ3ኛ ዲግሪ የሚደረግ ቅበላ 2ኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም፣ በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም አውተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ 3ኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም፣ አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው?
በምን ደረጃ ነው ፕሮፌሰርነቱን ያገኘው፣ ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም ሶስተኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ ሶስተኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተሃል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ፖስት አድርጉ። አመሰግናለሁ። እናንተም የተሰማችሁን ሀሳብና ኮሜንት ያስቀምጡልኝ። ወደ ኔክስት የፈሩት ይደርሳል፣ የጠሉት ይወርሳል። የዛሬው ታሪክን እንደሚያስተምረን የሰኔ ሚካኤል ባህራን የሚባል ቅዱስ ሚካኤል የታደገው ወጣት እንመለከታለን። ቅዱስ ሚካኤል ወዳጅ አድርገውት የባህራን እናትና አባት ለብዙ ዘመናት ዝክር እያዘከሩት መታሰቢያውን እያደረጉለት ሲኖሩ የባህራን አባት ባህራን ተጸንሶ ሳለ ሞተ። ስለዚህ እናትየዋ እሱን ይዛ ያለ አባት የተንገላታች መውለጃዋ ደረሰ። በመውለጃዋም ቀን እጅግ ተጨነቀች። በኑሮ ዝቅተኛ ነበረችና ብዙም ጓደኞችና ጎረቤቶች የሏትም። ጎረቤትም ቢኖራት ክፉ ሀብታም፣ ድሃ ጠል፣ እቡይ ነበረ ያላት። እሱም ጩኸቷን ሰምቶ ወደ እሷ መምጣት አልፈለገም። እሷም የሚደርስላት ከሰው ወገን ማንም የለም። ወደ ቅዱስ ሚካኤል ታዘክረው ወደ ነበረው ወደ ምታቀው ጩኸቷን አሰማች። ቅዱስ ሚካኤልም ደረሰላት፣ ቅዱስ ገብርኤልን አስከትሎ። ስለዚህ ምጧም ቀለለና በሰላም ተገላገለች። ቅዱስ ሚካኤል ቅዱስ ገብርኤልን በተጋባዥነት ይዞ ደርሷልና እዚያ ቦታ ላይ ይህን ሕፃን ባርከው አለው። ቅዱስ ገብርኤልም ሲባርክ የዚህን ክፉ ባለሀብት ሀብቱን ይውረስ ልጁን ያግባ ብሎ ሲባርከው ባለሀብቱም ጆሮ ተከፍቶለት ይህን ቃል ሰማው። ከዚያ ቀን ጀምሮ ይህንን ሕፃን ለማጥፋት፣ ለመግደል፣ ለማስወገድ ሲያደባ ኖረ። ይህች እናትም ባለቤቷ ሞቷልና አርሶ የሚያበላት የለምና ከባለ ሀብቱ እርሻ ቃርሚያ ቀርማ ትኖር ነበር። ቃርሚያ የሚባለው ቋንቋ በመጽሐፍ ቅዱስ ላይም አለ። ሩት ቃርሚያ ስቃረም ነው የኑኃሚን ምራት ቃርሚያ እንደምቃርም መጽሐፈ ሩት በደንብ ይናገራልና ቃርሚያ ማለት ባለሀብቶቹ አዝመራቸውን ሲሰበስቡ ከዚያ የተረፈው የወዳደቀው ማለት ነው። ቃርሚያ ማለት ይሄ ነው። እዚያ በኋላ እየቃረመች ልጇን አስከተላ በዚያ ባለሀብት መሬት ላይ ስትውል ይህ ባለሀብት ያችን ቀን የሰማትን ቃል በልቦናዋ ኑሯልና አንቺ ድሃ ነሽ፣ ይሄ ልጅ አስከተለሽ ማሳ ለማሳ እያንከራተትሽ ለምን እንደዚህ ታደርጊያለሽ? ልጁን እኔ ላሳድገው፣ ልጅ የለኝም፣ ወንድ ልጅ የለኝም፣ አንቺም ረዳሻለሁ፣ ቃርሚያ ከምትንከራተቺ በሰላም ትኖሪያለሽ በማለት አባበላት። እሷም ጓጉታለችና ለሀብቱ ልጇን ሰጠችው። እሱም የተወሰነ ጊዜ ካሳደገው በኋላ በሳጥን አድርጎ በባህር ላይ ለመግደል፣ ለማስወገድ፣ ለመጣል ፈለገ። አርጎም ወደ ባህር ጣለው። ያን ጊዜ እንደ ኖህ መርከብ አይነት ውሃ የማያሰምጠው እንጨት አለና ከሱ ሳጥን ሰርቶ ነው ወደ ባህር የጣለው። ከሞተም ይሙት ካልሞተም የሩቅ ሰዎች ያዩት ብሎ የጣለውና በባህር ላይ የተንሳፈፈ ሩቅ ከሄደ በኋላ በግ የሚያጠጣ ሰው ሳጥኑን አገኘው። ያንን አውጥቶ ቢመለከተው የሚያምር ልጅ አገኘ ማለት ነው። ልጅ የለውምና ተደስቶ አሳደገው፣ እረኛም አደረገው፣ በሀብቱም ተባረከለት።
የእግዚአብሔር ሰዎች በቤታችን ሲገቡ ሀብታችን፣ ቤታችን፣ ኑሯችን ይባረካልና ዮሴፍ በግብጽ በጲጥፋራ ቤት እኮ ሲገባ ነው የጲጥፋራ ሀብት የተባረከ ቤቱ የተቀደሰለት። የእግዚአብሔር ሰዎች እንኳን ከኛ ጋር ኖረው ወደ ቤታችን ባጋች። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ እንግዲህ ይመስላል። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየቶችን ለውጣሉ የማስዋቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪው